በእናንተ መካከል ያድርገውና አንዱ ልጃችሁን ቢገልባችሁ ሰውየውን አንጠልጥላችሁ ትሰቅሉታላችሁ። አይበቃው ሰቅላችሁ በእሳት ታቃጥሉታላችሁ። አይበቃው አካሉን እንደ አመድ እንደ ትቢያ አየር ላይ ትበትኑታላችሁ። በልጃችሁ ሞት ማንንም ይቅር አትሉ። እግዚአብሔር በክርስቶስ ሞት በልጁ ሞት ነው ይቅር ያለው። ሕፃናትን እያቆረብን እኛ ትተን እየሮጥን ምንሄድ፣ በፒጃማ መተን ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምንሄድ ምን ነው? አንዳንዶቻችን ሥጋው ደሙ ሳንቀበል ጳጳሳትን እንሳደባለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር በኩረ ትጉሃን ቀሲስ ደመላሽ ቶጋ የንፋስ ስልክ ለላፍቶ ክፍለ ከተማ የስብከተ ወንጌል መምሪያ ኃላፊ፣ ክቡር ልሳነ ጳውሎስ መምህር ምስክር የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የካቴድራሉ አገልጋዮች፣ የአብነት መምህራን፣ ሰባክያነ ወንጌል፣ ያሬዳውያን ሊቃውንተ ቤተ ክርስቲያን፣ አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የካቴድራሉ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ እንድንቆይ ስለረዳን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ልብሳቸውን አጥበው በበጉ ደም አነጹ በሚል ርዕስ ይሆናል። ቃሉ በራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። በምን ዙሪያ ላስተምር ብዬ በውስጤ ብዙ ተጨንቄያለሁ። ስለ ጉባኤያት ስናስብ በምናገለግልበት አጥቢያ አብያተ ክርስቲያናት ብቻ ሳይሆን በሩቅ ባሻጋሪ እያየን ከምንሳሳላቸውና ከምንጸልይላቸው ጉባኤያት አንዱ ይሄ ጉባኤ ነው። ወጣቶች መምህራንና ወጣቶች ሰባክያን ያሉበት በተደራጀ በተቀናጀ ፍጹም ትጋትና መንፈሳዊነት ባለበት መልኩ ጉባኤ የሚዘጋጅበት አንዱ ቦታ ይሄ ነው። ምናልባት አንዳንድ ነገሮችን በእጃችን ስንይዛቸው ወርቅ የሆኑ ነገር ግን ኩበት የሚመስሉ ነገሮች ሊኖሩ ይችላሉ። ማስተዋልና በጥንቃቄ መያዝ ይገባል። እንዲህ አይነት ጸጋ፣ እንዲህ አይነት መሰባሰብ፣ እንዲህ አይነት ህብረት፣ እንዲህ አይነት አንድነት በጸሎት እንዲጠበቅ ይገባል እና እዚህ ጉባኤ ላይ
አዲስ አበባ ውስጥም ያሉ ሌሎች ክፍለ ሀገርም ያሉ መምህራን ሊቃውንት እዚህ አውደ ምሕረት ላይ ቆመዋል። ብዙ ትምህርት ተሰጥቷል እና የተጨነኩት ብዙ መምህራን ስላስተማሩ ያ ሁሉም መምህራን ያስተማሩትን ትምህርት ትይዙታላችሁ ብዬ ባላስብም ግን ለአክብሮት ትምህርት እንዳይደጋገም እና ምናልባትም ያው ሰዎች ስለሆንን እንዳንሰለች በሚል ምን አይነት ትምህርት ባስተምር ይሻላል እያልኩ ስጨነቅ ነበር። አስቀድሜ ትናንትም ከዛ በፊትም ያስተማሩትን መምህራን እሱንም ቪዲዮአቸውን ስመለከት ነበር። እንዳልደግም አንዳንድ ሐሳቦች ወቅታዊ ሲሆኑ ሁሉም መምህራን ሁሉም ሰባክያን ያንኑ እያነሱ ያስተምሩና ይህንን ትናንት መምህር ገሌ አስተምሮታን ብለን ልባችንን ቀዝቀዝ አድርገን ለቃሉ ቦታ መስጠት እንተዋለን። በዛ ምክንያት ስለምናከብራችሁ እንጠነቀቃለን። ስለዚህም ይህንን ርዕስ ራእየ ዮሐንስ ላይ ምዕራፍ 7 ቁጥር 14 ምናልባትም በተደጋጋሚ የተሰማ እንኳን ቢሆን በተወሰነ መልኩ ማስተዋልም ስለሚገባን ከእግዚአብሔር ቃል ውጪ መሆንም ስለማንችል በዚህ ርዕስ ዙሪያ በጣም ጥቂት ነገሮችን ብቻ እንመለከታለን። ይሄ ራእየ ዮሐንስ የሚባለው መጽሐፍ በተለይ ደግሞ በዚህ ዘመን በስፋትና በብዛት መነገር፣ መነበብ፣ መሰማትና መደመጥ፣ መተንተንና መተርጎም የሚገባው ክፍል ነው። አሁን ወቅቱ ላይ ነው። ትክክለኛ ወቅቱ ላይ ነው ያለንበት ዘመን የዓለም ፍጻሜ የዓለም መጨረሻ የደረሰ እስኪመስል ድረስ ነገ እስኪመስል ድረስ የምንሰማቸው ነገሮች ጆሮን ጭው የሚያደርጉ ናቸው። ራእየ ዮሐንስ ለነዚህ ጊዜያት ተመድቦ ለክርስቲያን ጆሮዎች ብቻ ሳይሆን ለዓለም አቀፍ ፖለቲካ ተንታኞች ሳይቀር ምቹ የሆነና መጪውን ጊዜ ማሳየት የሚችል መጽሐፍ ነው። ይሄ መጽሐፍ ከሌሎቹ ቅዱሳት መጽሐፍት ልዩ የሚያደርገው የተለየ ብቃትን የሚጠይቅ አንዳንድ ጊዜ ትህትናን የሚጠይቅ አላውቅም ማለትን የሚጠይቅም ጭምር ነው ይሄ መጽሐፍ። ለምንድን ነው እንደዛ የሚሆነው? በጊዜ ሂደት የሚተረጎም እየተኖረ የሚታወቅ እየደረሰ የሚታወቅ እያየነው የሚታወቅ እየሰማነው የሚታወቅ በዓይናችን እያየነው የሚታወቅ በክስተት የሚታወቅ በተግባር የሚታወቅ በተጨባጭ የሚታወቅ በመሆኑ በጣም ብዙ ሐሳብን ይጠይቃል። ራእየ ዮሐንስ በብዙ ስሞች ይታወቃል። የምስጋና መጽሐፍ፣ የተስፋ መጽሐፍ፣ የሰማይ መስኮት መጽሐፍ፣ የድል መጽሐፍ፣ የመላእክት መጽሐፍ፣ የዘላለም ሕይወት መጽሐፍ፣ የምስጢር መጽሐፍ፣ ረቂቅ መጽሐፍ እየተባለ በብዙ አይነት ስያሜዎች ይታወቃል። ይህንን ራእይ የተመለከተ ወንጌላዊ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ወንጌላዊ ለመጨረሻ ጊዜ ያየው ራእይ ይሄ መጽሐፍ ብቻ ነው። ከ5 መጽሐፎች ውስጥ የመጨረሻ የጻፈውም ይህን መጽሐፍ ነው። ያየውም ይህንን ራእይ ነው። ቅዱስ ዮሐንስ ወንጌላዊ ይህንን ራእይ ካየ በኋላ ተሰውሯል። እግዚአብሔር ወደሚያውቀው ስፍራ ተወስዷል። ይህንን ራእይ ለማየት ቅዱስ ዮሐንስ ወንጌላዊ አጠቃላይ ዕድሜው 95 ዓመታትን ወስዶበታል። ዕድሜው ከጌታ መከራ በኋላ ግን 70 ዓመታትን አሳልፏል ይህንን ራእይ ለማየት። ቅዱስ ዮሐንስ ወንጌላዊ ብዙ አልቅሷል። የእኛ ሊቃውንት ሲገልጡ 70 ዓመት ቁጹረ ገጽ ሆኖ የኖረ ብለው ይገልጡታል። ቁጹረ ገጽ ማለት ፊቱ የቋጠረ ፊቱ የተቋጠረ ማለት ነው። ለ70 ዓመታት አንድ ቀን ስቆ አያውቅም። እያለቀሰ እንባውን ጨርሶ ደም አልቅሷል። ደሙን ጨርሶ እጅ አልቅሷል። ከዛ መጨረሻ ሊጠራ ሲል ይህን ራእይ ሲያይ ቆዳው ከአጥንቱ ጋር ተጣብቆ ነበር። በምድር ላይ ይኑር እንጂ ቅዱስ ዮሐንስ ወንጌላዊ ይኖር የነበረው በሰማይ ነበር። በዚሁ በራእዩ ክፍል ላይ መልአክ እንዳይሰግድለት ሲያስጠነቅቀው ትመለከታላችሁ። አንድ ጊዜ አይደለም 2 ጊዜ። ይሄ የሆነበት ምክንያት ስለ 2 ምክንያት ነው። አንደኛው ዮሐንስ ከመላእክት ደረጃ ደርሶ ስለነበረ በዚህ ምክንያት እንዳትሰግድልኝ ብሎ ከልክሎታል። ምክንያቱም ዮሐንስ በሥጋ ሆኖ ከመላእክት ጋር ግን ያን እኩል ነበር። አንደኛ። ሁለተኛ እንዳይሰግድለት ያስጠነቀቀው መልአኩ ያሳየው የነበረው የዘላለምን ሕይወትም ነው። ያ የዘላለም ሕይወት እኛ በምስጋና የምንኖርበት ከመላእክት ጋር የምናመሰግንበት ዙፋኑን የምንዞርበት
ብርሃን የሚጎርፍበት የሚፈስበት፣ ፍቅር የሚታደልበት፣ ማስተዋል የሚጨምርበት፣ ሐዘንና እንባ የሚቀርበት የሚታበስበት፣ የፊት መጨማደድና መጎሳቆል የሌለበት፣ በቁመትና በእውቀት በትምህርት ደረጃ የማንለያይበት፣ ጾታ የማይለይበት፣ ይሄ ቅዱስ ይሄ ጻድቅ ይሄ ሌላ ተብሎ የማይለይበት፣ ሁሉም በየደረጃው የሚያመሰግንበት ስፍራ ነው ያ ቦታ። ያን ነበር ሲያስጎበኘው የነበረው። ያ ስፍራ ላይ ሰዎች ለመላእክት አይሰግዱም። ሰዎች ከመላእክት ጋር ሆነው እግዚአብሔርን ያመሰግናሉ። ያ ስፍራ፣ ያ ሕይወት፣ ያ ዘመን፣ ያ ጊዜ፣ ያ የዘላለም ሕይወት፣ ያ ብርሃን፣ ያ የፍቅር ፏፏቴ፣ ያ የልቡና ፏፏቴ፣ ቋንቋ የማይለይበት፣ ልሳን የሌለበት፣ የነፍስ ቋንቋ ብቻ ያለበት፣ ቅዱስ 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 የሚለው ምስጋና እንደ ባህር የምንዋኝበት እንደ ውቅያኖስ የሚታይበት ያ ምስጋና የምናመሰግንበት ያ ጊዜ ላይ እገሌ ለነገሌ ይሰግዳሉ የሚባልበት ሕይወት አይደለም። ያ ሕይወት ያን ሕይወት እያስጎበኘው ስለሆነ እንዳትሰግድልኝ ተጠንቀቅ ብሎ ያስጠነቀቀው ለዚህ ነው። ቅዱስ ዮሐንስ ያን ሕይወት አይቷል። የተለየ ነው። ወንጌላዊ ቅዱስ ዮሐንስ የጌታን መከራ በልቡናው ስሎ በአይምሮው ስሎ 70 ዓመታት እያሰበ እያለቀሰ በጌታ ፍቅርና መከራ እየተሰቃየ ኖሯል ወንጌላዊ ቅዱስ ዮሐንስ። ያ ራእይ የተገለጠው ለዮሐንስ ወንጌላዊ ብቻ ነው። ያልጻፋቸው ራእዮች አሉ። በዚሁ በራእዩ የተቀመጠ እንዳትጽፈው አትመህ አስቀምጠው የተባሉ በዳንኤልም በቅዱስ ዮሐንስ ወንጌላዊ ታይተው ግን ታትመው ተዘግተው የተቀመጡ ራእዮች አሉ። የተጻፈልን በጣም ጥቂት ነው። ይህን የምናገረው መጽሐፍ ቅዱሱን ስትገልጡ ትህትና እንዲኖራችሁ ነው። የቅዱሳንን መጽሐፍት ስታነቧቸው ትህትና እንዲኖራችሁ ነው። ያልተገለጡ ብዙ አሉ፣ በልባቸው ያሉ ብዙ አሉ፣ በአእምሯቸው ያሉ ብዙ አሉ። ከዚያ ውስጥ እጅግ ከባድ የሚባለው የመጽሐፍ ክፍል ይሄ ክፍል ነው፣ ራእየ ዮሐንስ ነው። ራእየ ዮሐንስ በ3 ክፍሎች የተከፈለ ነው። በዋናነት አንደኛው የመጀመሪያው ከምዕራፍ 1 ጀምሮ እስከ ምዕራፍ 4 ያለው ነው። ሁለተኛው ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ያለው ነው። ሶስተኛው ክፍል ከምዕራፍ 20 ጀምሮ እስከ መጨረሻው ድረስ ያለው ክፍል ነው። 3 ዋና ክፍሎች ናቸው ያሉት፣ ዋና የሚባሉ ክፍሎች። በውስጡ በጣም ብዙ ንዑሳን ክፍሎች አሉ። እኔም ማሳያችሁ አሁን በርዕስነት ያነሳሁት ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ባሉት የሚቃኝ ነው። ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ያለው የሚበዛው ምዕራፍ የሚመሰረተው በአንድ የታተመ መጽሐፍ ነው። በ7 ቁልፍ የተዘጋ መጽሐፍ። በዚህ መጽሐፍ ነው መሰረት የሚያደርገው። የራእየ ዮሐንስ ሴንትራል ሜሴጅ የተቀመጠው እዚህ መጽሐፍ ላይ ነው። የራእየ ዮሐንስ ብቻ ሳይሆን የሐዲስ ኪዳን ዋና ማዕከላዊ ጭብጥ ሐሳብ የሚባለው በዚህ በታተመ በ7 ቁልፍ ወይም ማህተም በተዘጋ መጽሐፍ ላይ የተመሰረተ ነው። ሐዲስ ኪዳኑን ማወቅ ከፈለጋችሁ ይሄ መጽሐፍ ስለ ሁሉም ነገር ይናገራል። ይሄ የታተመው መጽሐፍ ይሄ የታተመው መጽሐፍ ስለ ብሉይ ኪዳን ይናገራል። ይሄ የታተመው መጽሐፍ ስለ አዲስ ኪዳን አጠቃላይ ይናገራል። ይሄ የታተመው መጽሐፍ አሁን ስላለንበት ዘመን ይናገራል። ይሄ የታተመው መጽሐፍ እስከ ዓለም ፍጻሜ ድረስ ስለሚሆነው ነገር ይናገራል። በዚህ አጭር የደቂቃ ስብከት ይህንን ሁሉ ታውቁታላችሁ ማለት አይደለም፣ ግን መስማት ግን አለባችሁ። ደጋግማችሁ መስማት ግን አለባችሁ። ይሄ የታተመ መጽሐፍ በ7 ቁልፎች በ7 ማህተሞች የተዘጋ መጽሐፍ ነው። ቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 5 ላይ የሚጀምረው ራእዩን በሰማይ ሲመለከት አንድ ብርቱ መልአክ እየጮኸ ቅዱስ ዮሐንስን ይቀሰቅሰዋል። ቅዱስ ዮሐንስ ወንጌላዊን ያነቃው እና ምንድነው የሚለው? ያ ብርቱ መልአክ መጽሐፍ ያሳየዋል። ያ መጽሐፍ በውስጥም በውጭም የተጻፈበት መጽሐፍ ነው። በ7 ማህተሞች በ7 ቁልፎች የተዘጋ መጽሐፍ። የብርቱ መልአክ ጩኸት እንዲህ የሚል ነው። ይህን መጽሐፍ የሚወስደው ሰው፣ ማህተሞቹን የሚፈታው ሰው፣ የሚያነበው ሰው፣ የሚተረጉመው የሚያብራራው ሰው ፈልግ የሚል ድምፅ ነው ቅዱስ ዮሐንስ ወንጌላዊ ከሰማይ የሰማው ከብርቱ መልአክ። እና ቅዱስ ዮሐንስ አብሮ በህሊናው በልቡናው ይፈልጋል። ልክ በህልማችሁ ውሃ ቢጠማችሁ ውሃ ፍለጋ እንደምትናፍቁት፣ ሸለቆ ባገኛችሁ ቁጥር ውሃ ለመጠጣት እንደምትፈልጉት፣
ፈሳሽ ነገር ባገኛችሁ ቁጥር ያ ጥማችሁን እንዲያረካላችሁ መጠጣት እንደምትፈልጉት ዮሐንስ ወንጌላዊ በዚያ ራእይ ውስጥ ሆኖ ይሰቃያል፣ ይፈልጋል። ወደ ሰማይ በልቡናው ይወጣል፣ ወደ ምድር በልቡናው ይወርዳል። በቀኝና በግራ ይመለከታል ዮሐንስ ወንጌላዊ። መጽሐፉን ግን የሚፈታ አልተገኘም። ተፈለገ ይላል ቅዱስ ዮሐንስ ወንጌላዊ ሲናገር። በሰማይ ተፈለገ፣ ከሰማይ በላይ በምድርም ተፈለገ፣ ከምድርም በታች ተፈለገ። ግን ይህንን የታተመውን መጽሐፍ የሚፈታ ሰው ታጣ ይላል። ያን ጊዜ ይላል ዮሐንስ ወንጌላዊ አለቀስኩ ይላል። አንዳንድ ነገሮች ስገባችሁ እንደዛ ትሆናላችሁ። ዮሐንስ ወንጌላዊ ይሄ መጽሐፍ ትልቅ ጉዳይ እንደሆነ ገብቶታል። ይሄ የታተመው መጽሐፍ፣ ይሄ በሰባት ቁልፍ የተዘጋው በሰባት ማኅተም የታተመው መጽሐፍ፣ በውስጥም በውጭም የታተመበት መጽሐፍ፣ የተጻፈበት መጽሐፍ፣ ይሄ መጽሐፍ ክቡር ነገር እንደሆነና ትልቅ ጉዳይ እንደያዘ ገብቶታል። ትልቁ ጥያቄ ግን ይሄን መጽሐፍ ማን ይውሰደው? ከዚያስ ማን ማኅተሙን ይፍታት? ከዚያ ማን ያንብበው? ከዚያስ ማን ይተርጉመው? ማን ያብራራው? ይሄን ጥያቄ መመለስ የሚችል አካል ያስፈልጋል። ከሰማይ በላይ ተፈለገ፣ የለም። በሰማይ መካከል ተፈለገ፣ በመላእክት ከተማ የለም። በምድር መካከል በሰዎች መካከል ተፈለገ፣ የለም። ከምድር በታች ባሉ ካልዕ ፍጥረት ተብለው በሚጠሩ ፍጥረታት ተፈለገ፣ የለም። ስለዚህ አለቀስኩ ይላል ዮሐንስ ወንጌላዊ። ተመለሰ ወደ ኋላ። ዮሐንስ ወንጌላዊ በራእዩ ብሉይ ኪዳንን ኖረው፣ ያን የጨለማ ዘመን ኖረው፣ ያን የፍዳ ዘመን ኖረው። ለምን? ይሄ የታተመው መጽሐፍ አዳምንና ልጆቹን የልጅ ልጆቹን የሚገልጥ ነበር። ይሄ በሰባት ቁልፍ የተዘጋው መጽሐፍ በሰባት መከራ የተዘጋ መጽሐፍ ነበር። በሰባት እርግማን የተዘጋ መጽሐፍ ነበር ይሄ መጽሐፍ። አዳምና ልጆቹ የልጅ ልጆቹ በውስጥና በውጭ የተጻፈው ጽሑፍ የሥጋና የነፍስ መርገም ነበር። በውስጥ የተጻፈው የነፍስ መርገም ነበር፣ በውጭ የተጻፈው ደግሞ የሥጋ መርገም ነበር። ማን ይፍታው? ይሄን የተጻፈውን ማን ያብራራው? ይሄን መርገም፣ የሥጋ መርገም፣ የነፍስ መርገም፣ የሥጋ በደል፣ የነፍስ በደል፣ ዓለም የተሰበረበት በደል፣ ዓለም የተንከራተተበት በደል፣ የበተበታተንበት በደል፣ ከእግዚአብሔር አባትነት የወጣንበት በደል፣ ልጅነት ያጣንበት በደል፣ ከገነት የተባረርንበት በደል፣ ወደ ምድረ ፍዳ የመጣንበት በደል፣ ወደ እሾህ የተጣልንበት፣ ወደ ጨለማ የገባንበት በደል፣ ሰላማችንን ያጣንበት፣ መከራ ውስጥ የሆንበት፣ ከእግዚአብሔር የኮለልንበት እርግማን፣ ያ እርግማን መጽሐፉ ውስጥ ነበር። መጽሐፉ የሰው ልጅ ነው። ውስጡና ውጩ ነፍስና ሥጋ ናቸው። ጽሑፉ መርገም ነው። ይሄን በሰባት እርግማን የተዘጋ መጽሐፍ ማን ይፍታው? ማን ይንበው? ማን ይውሰደው? ሙሴ አይችልም፣ ኢሳይያስ አይችልም፣ ሕዝቅኤልም አይችልም፣ መልከጼዴቅም ለዘመናት መስዋዕት አቅርበዋል። ግን ይሄን መጽሐፍ መውሰድ አይችልም። ለምን? ይሄ መጽሐፍ እንዲፈታ መታረድን ይጠይቃል፣ መስዋዕት መሆንን ይፈልጋል። ዮሐንስ ይሄ ገብቶታል። ይሄ 5500 ዘመን መከራ ቅዱስ ዮሐንስ መጥቶ አይምሮው ላይ አረፈ። ከዚያ አለቀሰ። እውነትም ይሄ መርገም የተሸከመውን ይሄን መጽሐፍ ጉዳይ ማን ይፍታዋል? እኔ በጣም የሚደንቀኝ ይሄን ክፍል በወንጌል በሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ተጽፎ ታገኙታላችሁ። ምዕመናን የተወሰነ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የሚከብዳችሁ ግን ሁላችሁም አይደላችሁ። ይህን እንደማውቃለሁ። ከፍ ያላችሁ ሰዎች እንዳላችሁ እረዳለሁ። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ጌታ በጉባኤ ቅዳሜ ቀን ያነበበው መጽሐፍ አለ። በናዝሬት ምኩራብ፣ በናዝሬት መቅደስ ያነበበው መጽሐፍ አለ። ይሄ መጽሐፍ በሰባት ማኅተም የተዘጋ መጽሐፍ ነው። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ክፍል የያዘ መጽሐፍ ነው። ይሄ መጽሐፍ ጌታ ብቻ እንዲያነበው የተጠበቀ መጽሐፍ ነው። መሲህ ብቻ እንዲያነበው የተጠበቀ መጽሐፍ እና ጌታችን እንዳስለመደ ይላል ወደ ምኩራቡ ሄደ ይላል። ወተንሥአ ከመ ያንብብ በከመ ያለምድ፣ እንዳስለመደ ሊያነብ ተነሳ ይላል። ያን ጊዜ መጽሐፉን እንደተጠቀለለ ተላላኪው ለጌታ ሰጠው ይላል። ተረተረው መጽሐፉ ወረከበ ሀበይብ ወከሲቶ ወረከበ ሀበይብ። መጽሐፉን በገለጠው ጊዜ እንዲህ የሚል አገኘ ይልና 7 ነገሮችን ይዘረዝራል። ስንት ነገሮችን? 7 ነገሮችን ይዘረዝራል። 7 ነገሮችን በተለይ ግዕዙ 7ቱንም ቁልጭ አድርጎ ያስቀምጣቸዋል። መንፈሰ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ፣
እዚህንሆሙ ለነዳያን ፈነወኒ ብሎ የሚጀምር ነው። የኔ የባህሪ ሕይወት የመንፈስ ቅዱስ ስለዚህ ጉዳይ ያዋሃደኝ ለድሆች የምስራችን እሰብክላቸው ዘንድ ላከኝ። ለታሰሩን መፈታትን እነግራቸው ዘንድ ላከኝ። የቆሰሉትን እጠግናቸው ዘንድ ላከኝ። ላዘኑት ሰዎች ደስታን እሰብክላቸው ዘንድ ላከኝ። ለተማረኩት ሰዎች ነፃ መውጣትን እሰብክላቸው ዘንድ ላከኝ። ዕውራን ለሆኑ ሰዎች ብርሃንን እሰጣቸው ዘንድ ላከኝ የሚል 7 ነገሮችን ይዘረዝራል። እነዚህ 7ቱ መከራዎች፣ 7ቱ ስቃዮች፣ 7ቱ ማህተሞች፣ 7ቱ ቁልፎች ናቸው። መጽሐፉ በእነዚህ 7 ቁልፎች የተዘጋ ገረማቸው። ጌታ ይህንን ክፍል ሲያነብ በጣም ተደነቁ ይላል። ወአንስኡ አዕይንቲሆሙ እልሃለው ውስተ ምኵራብ ወነጸርዎ ይላል። በምኵራቡ ዙሪያ ያሉት ሰዎች ሁሉ ትኩር ብለው ጌታን ተመለከቱት ይላል፣ ደንግጠው። ለምን? ይህን ክፍል ሊያነበው የሚችለው መሲህ ብቻ። መሲህ እንደሆነ ደግሞ ክርስቶስን አላወቁ። እነሱ የሚያምኑት ሎቱ ስብሐት የዮሴፍ የሥጋ ልጅ ነው ብለው ነው የሚያምኑት። እናቱ ማርያም ናት፣ አዎ ልክ ነው፣ ግን ድሃ ናት። የድሃ ልጅ ደግሞ ንጉሥ መሲህ ሊሆን አይችልም ብለው ነው የሚያምኑት። ይህን መጽሐፍ በመካከላቸው አነበቡ። ይሄ መጽሐፍ ተጠቅሎ ታስሮ የተቀመጠ መሲህን የሚጠብቅ ነፃ አውጪ የሚጠብቅ ንጉሥ የሚጠብቅ ሮማውያንን የሚያሳድድ ኢየሩሳሌምን ከጠላት እጅ ፈልቅቆ የሚያወጣ ንጉሥን የሚጠብቅ መጽሐፍ ነው። ያኔ ነው የሚያነበው ብለው ነው የሚጠብቁት እነሱ። ድሆች የተባለው እኛ ነን፣ የታሰርነ የተባለው እኛ ነን፣ ቅኝ የተገዛ ነው እኛ ነን፣ ዕውራን የተባለው እኛ ነን። እኛን ደግሞ ነፃ የሚያወጣን ይሄ ጠራቢ ልጅ አይደለም ሌላ ነው ብለው ነው የሚጠብቁት። አንዳንድ ጊዜ እንደዛ ይሆናል። ሚመና ማን ነፃ እንደሚያወጣቸው አታውቁም። ማትጠብቋቸው ሰዎች ይጠቅሟቸዋል። ያላከበራችኋቸው ሰዎች፣ የረገጣችኋቸው ሰዎች፣ የናቃችኋቸው ሰዎች፣ ከሕይወታችሁ ያስወጣችኋቸው ሰዎች፣ ረግጣችሁ የመጣችኋቸው ሰዎች ማን እንደሚጠብቃችሁ አታውቁ። ቡትቱ የለበሰው ሰው ሊሆን ይችላል በጸሎት የሚጠብቃችሁ ከሊቃነ ጳጳሳቱ ይልቅ፣ ከእኛ ከአገልጋዮቹ ይልቅ፣ ከካህናቱ ይልቅ፣ ከቀሳውስቱ ይልቅ፣ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ። በጸሎት የሚጠብቋቸው ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣ ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን፣ ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል። እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃል። በነገራችን ላይ ማህበረሰብ ለውጥ አለ፣ ኢቮሉሽን አለ። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መልአክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን።
አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮ ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃል ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። የአይሁዳውያን ማህበረሰብ ክርስቶስ በመጣበት ዘመን አንዱ የነበረው ችግር ምን እንደሆነ ታውቃላችሁ? ሰው መግፋት፣ የማያውቁትን ሰው መግፋት፣ ማሳደድ በጣም ከባድ ጠባይ ነበር። እመቤታችን ጸንሳለች፣ ጌታን በማህፀኗ ተሸክማለች። ግን እሷ ቦታ አስቀድሞ ሊሰጣት የሚገባው እንደው የጌታ እናት መሆኑን ተውትና ለጸነች ሴት አልነበረምን? ስለጸነሰች ብቻ የጌታ እናት መሆኗን ስላላወቁ ነው እንበል። የአምላክ እናት መሆኗን ስላላወቁ ነው እንበል። አምላክ በማህፀኗ እንዳለ ስላላወቁ ነው እንበል። ግን ምንም ይሁን ይቺ ሴት ስለጸነሰች ብቻ ከማንም አስቀድሞ ቦታ ስፍራ አይገባትም ነበርን? አሳደዷት። ስለዚህ ግርግም ውስጥ ወለደች። በእንስሳት መካከል ወለደች፣ በበረት መካከል ወለደች፣ በአህዮች መካከል ወለደች። ምክንያቱም አሳደዋት። ይሄ ብቻ አይደለም። የሚገርመው ከወለደች በኋላ ልጇን ይዛ በግብፅ አሸዋ እንድትንከራተት ተፈረደባት። ለምን? ማህበረሰቡ አሁንም ለመቀበል ፈቃደኛ አይደለም። የናቋት ሴት፣ ያሳደዷት ሴት ወይን ክርስቶስን፣ ህብስት ክርስቶስን መስቀል ላይ ተሰቅሎ የሚያድነንን ነፃ አውጪውን መሲህ ወለደች። ክብርና ምስጋና ለአምላካችን ይሁን። የናቃችሁት ሰው የትኛው ሰው ነፃ እንደሚወጣችሁ አታውቁም። የትኛው ሰው እንደሚያድናችሁ አታውቁም። በተለይ በዚህ ዘመን ሰው መራጮች ነን። ሰው መራጮች ነን። ከሰባኪ መርጠን፣ ከዘማሪ መርጠን፣ ከህንፃ መርጠን፣ ከቦታ መርጠን፣ ከዲያቆን መርጠን፣ ከቄስ መርጠን፣ ከአውደ ምሕረት ከመድረክ መርጠን፣ ከትምህርት መርጠን። የእናንተ ምርጫ ስለሆነ ነው እኛ የመጣነው። እዚህ እንዲህ አይነት መምህራን ስለሌለው አይደለም። የተለየ ወንጌል ስለምናስተምር አይደለም። የተለየ እውቀት ስላለንም አይደለም። አዲስ ሰዎች ስለሆንን አዋቂዎች ምናምን ከሰማይ እየወረድን ስለሆንን አይደለም። እናንተ ስለምትመርጡ ነው እኛ የምንመጣው። መምህር የሚጋበዘው የተለያየ መምህር የሚጋበዘው የተለያዩ ጉባኤያት በተለያዩ ቀናት የሚሰሩት የእናንተን ምርጫ የእናንተን ፍላጎት ለመጠበቅ ተብሎ ነው። መራጮች ነን በብዙ መልኩ። የትኛው በመንፈስ ቅዱስ እንደሚነግረን አናውቅም። የትኛው ሰው በዚህ ዘመን ራሱ ክርስቶስ በአይሁድ ዘመን እንደነበረው አሁን ክርስቶስ የተቦጫጨቀ ልብስ መጥቶ ላስተምረን ቢል ዞር በል ብለን እናባረዋለን። እንዲያውም ቀጥቅጠን እንሰቅለዋለን። የዚህ አስተሳሰብ ደረጃ ደርሰን ምእመናን፣ ወጣቶች ወንድሞችና እህቶች፣ ኦርቶዶክሳውያን በተለይ ወጣቶች ወንድሞችና እህቶች ራሳችሁን መፈተሽ አለባችሁ። በጌጥ በውበት በሌላ ነገር መምረጥ ቤተክርስቲያኒቷ የግድ እናንተን እንድትከተል ማድረግ። በነገራችን ላይ ቤተክርስቲያን ወጣቱን እንድትከተል ማድረግ ካለባት ምን ማድረግ እንዳለባት ታውቃላችሁ? የአርሴናልና የማንቸስተር ኳስ ጨዋታ እዚህ በስክሪን ማሳየት አለባት ማለት ነው። እናንተን ከተከተለች ስርዓት ይጠፋል። እናንተን ከተከተለች ማህሌቱ ይጠፋል። እናንተን ከተከተለች ቅዳሴው ይጠፋል፣ ዜማው ይጠፋል፣ ወዙ ይጠፋል፣ ለሃዩ ይጠፋል፣ ትርጓሜው ይጠፋል። እናንተን ለማንንና ምን አይነት ትምህርት እንደምትፈልጉ ጭምር እናውቃለን። ምን አይነት ትምህርት ምን አይነት ስብከት እንደሚስማማችሁ ጭምር እያወቅን ነው የአባቶቻችንን ትምህርት የምንነግራችሁ። ትርጓሜው ሲረዝም ብዙዎቻችሁ ደስ እንደማይላችሁ እናውቃለን። በጣም ሁሉም ሰው የታይታ ላይ አዲስ ነገር ላይ ሾርትከት ላይ እነዚህ ነገሮች ላይ ያተኮረ ነው። ቤተክርስቲያን ያላችሁበት መታ ፈልጋ ወደዚህ ታመጣችኋለች እንጂ እናንተን ተከትላ ግን ገደል አትገባም። ይህን ማወቅ አለባችሁ። በእርግጥ ትፈልጋችኋለች፣ በእርግጥ ትከተላችኋለች፣ በእርግጥ ከዛ በኋላ ደግሞ ወደዚህ ታመጣችኋለች። እናንተንና የእናንተን ፍላጎት ተከትላ ግን ቤተክርስቲያን ስርዓቷን አታጣም። ለዚህ ነው ኦልድ የምትመስላችሁ ቤተክርስቲያን። ለዚህ ነው ጥንት የምትመስላችሁ። ለዚህ ነው ያረጀች የምትመስለው። በእናንተ አንጻር ሌሎችን እየተናገርኩ ነው እንጂ እናንተን ለማለት አይደለም። እናንተማ እየመጣችሁ ነው፣ መልካም ነው። ያን ጊዜ አይሁዳውያን ክርስቶስን መቀበል አልፈልጉም። ከዛስ ምን አሉ? እንዴት ይህን የትንቢት መጽሐፍ ሊያነብ ቻለ ብለው ሁሉም ተገረሙና ተመለከቱት። ጌታ መጽሐፉን ጠቀለለና ወውሃቦ ለላይክ ይላል፣ ለተላላኪው ሰጠውና ጌታ ተቀመጠ ይላል። ሁሉም ግን አይናቸውን አንፍተው ጌታን እየተመለከቱት ነበር። ከዛ ምን እንዳሉ ታውቃላችሁ? እንዴት ይሄ
ይሄ መሲህ ሳይሆን ለመሲህ የተቀመጠውን የመጽሐፍ ክፍል እንዴት አነበበ ሲሉ ጌታ በልባቸውን ያለውን ሐሳብ ያውቃን አምላክ ነውና እንዲህ አላቸው። የሚያስደነግጥ ቃል ነው። ይኸውም በጽሐ ቃለ ዝንቱ መጽሐፍ ወተሰልጠ ውስተ እዘኒክሙ አላቸው። እኔ በጣም ነው የሚገርመኝ ይሄ የመጽሐፍ ቃል ዛሬ አሁን በጆሮአችሁ በፊታችሁ በዓይናችሁ ተፈጸመ አላቸው። ይሄኛው ደግሞ ሌላ አስደንጋጭ ቃል። ይሄን ትንቢት እንዲናገር ያደረገው ኢሳይያስን ራሱ ክርስቶስ ነው። ያስቀመጠውስ ራሱ ክርስቶስ ነው። ያነበበውስ ራሱ ክርስቶስ ነው። የተነገረውስ ለራሱ ለክርስቶስ ነው። የተረጎመውስ ራሱ ክርስቶስ ነው። በሰባት ቁልፎች የተዘጋ መጽሐፍ ነው። በሰባት ማኅተሞች የታተመ መጽሐፍ ነው። ይሄን መጽሐፍ በአይሁድ ፊት አነበበው። ከዚያስ ነገራቸው። እኔ በጣም የሚያስፈራኝን ነገር ልንገራቸው። እዚህ ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 29 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ተራራ ወሰዱት ይልና ከመያጽድፍዎ ይላል፣ ገደል ሊሰዱት ይላል። በጣም ነው የሚያስፈራኝ። ሀገራቸው ተራራ ላይ የተሰራች ከተማ ናት፣ ዙሪያዋን ገደል ናት ይላል ትርጓሜያቸው። ከዚያስ ጌታን ወደ ተራራ ቀስ አድርገው ያዋሩ ወሰዱት። ከዚያስ የገደል አፋፍ ሲደርሱ ገፋ አድርገው ገደል መስደድ። ተመልከቱትማ ነፃ አውጪውን ገደል የሚሰድ ትውልድ ያ ትውልድ፣ መድኃኒቱን ገደል የሚሰድ ትውልድ ያ ትውልድ፣ መሲሁን ገደል የሚሰድ ትውልድ፣ በገደል የሚወረውር ትውልድ፣ እጁ ላይ ያለው መድኃኒት እሱን የሚያመክን ትውልድ፣ አማካኝ ትውልድ፣ አማሳኝ ትውልድ፣ አጥፊ ትውልድ፣ የማይቀበል ትውልድ። እንዲሁ አይሁድን ሁልጊዜ እንወቅሳለን እንጂ በዚህ ዘመንም በጣም ብዙ መድኃኒቶቻችንን የቀበርን ትውልዶች ነው። ብዙ የሚጠቅሙንን ነገሮች ገደል የሰደድን፣ ሊቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የእነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነው። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን። ትልልቅ ሰዎች አይደመጡበትም ዘመኑ። አባቶች አይናገሩበትም ዘመኑ። ወታደሮች ጀብድ የሰሩ ሀገሪቱን ደም አፍሰው አጥንት ከስክሰው ያቆዩ ሰዎች አይደመጡበትም ዘመኑ። ተንቀው ያሉበት ዘመን። ይሄ ዘመን በሚዲያ ወጥተው ቀድመው ያወሩ ሰዎች ብቻ የሚከበሩበት ዘመን። ከጀርባ ያሉ ሞተር የሆኑት ዋና የሆኑት አባቶች የማይደመጡበት ዘመን። ይሄ ዘመን የ3 ደቂቃ ስብከት እንደ እውቀት የሚቆጠርበት ዘመን፣ እንደ መጽሐፍ የሚቆጠርበት ዘመን፣ እንደ ስንክሳር የሚቆጠርበት ዘመን። በጣም ከባድ ዘመን ነው። ወጣቶች ወንድሞችና እህቶች እየተቆጣኋቸው አይደለም፣ ላስጨንቃችሁም አይደለም። ዘመኑን ግን እንድታውቁት ያስፈልጋል። ብዙ ነገሮችን ገደል ሰደናል፣ ሰዎችን ገለናል። በሚሊዮን የሚቆጠር ህዝብ ሞቷል በጦርነት። ገዳዮች ነን። ንስሐ ልንገባበት ያስፈልጋል። ልንጸጸትበት ያስፈልጋል። ልናለቅስበት ያስፈልጋል። ብዙ ህፃናት እየለመኑ ነው ሜዳ ላይ ወጥተው። እናት አባቶቻቸውን የገደልንባቸው ህፃናት፣ ታላላቅ ወንድሞቻቸውን በጦርነት የገደልንባቸው ህፃናት አሁን በመኪና መስኮት እጃቸውን እያወዛወዙ ይለምኑናል፣ ሳንቲም ይጠይቁናል። የሚጠይቁት የተቸገሩት የራሳቸው እድል ሆነባቸው እንዳይመስላችሁ፣ እኛ እድላቸውን ቀምተናቸው ነው። እኛ ለምኞታችን ያፈናቀልናቸው ያሳደድናቸው ናቸው። በአደባባይ የሰራነውን ኃጢአት በአደባባይ እንዲነገር እንኳን አንፈልግም፣ እንድንጸጸትበት አንፈልግም። ገደል የሰደድናቸው ብዙ ሰዎች አሉ። በብዙ የሚቆጠሩ 20-30 ሆነው በአንድ ጉድጓድ የተቀበሩ አሉ። ሬሳቸውን አሞራና ጅብ በልቶት አጥንታቸው ብቻ የቀሩ አሉ ሜዳ ላይ። ሬሳቸው አስከሬናቸው ወደ ወንዝ ተጥሎ ወንዝ ይወሰዳቸው አሉ። ለዚህ ንስሐ ካልገባንበት ከእግዚአብሔር ጋር መታረቅ እንዴት ይችላል?
እግዚአብሔርን ማታለል እንዴት ይቻላል? ቢያንስ እንኳን በውስጣችን ይሄ ጸጸት ካልተሰማን ክርስቶስን ገደል ሊሰዱት ወሰዱት። ወሐለፈ እንተ ማእከሎሙ በመካከላቸው አልፏቸው ሄደ። የመጀመሪያው መተላለፍ ይባላል። ያን በሰባት ቁልፍ የተዘጋውን መጽሐፍ ጌታ ከፈተው። ክብርና ምስጋና ለአምላካችን ይሁን። ይሄ መጽሐፍ ብዙ ጉዳያችን የያዘ መጽሐፍ ነው። ታሪካችንን የያዘ መጽሐፍ ነው። አስደናቂ መጽሐፍ ነው። አስገራሚ መጽሐፍ ነው ይሄ መጽሐፍ። ከዛ ይሄን መጽሐፍ የሚፈታ ሰው ሲታጣ አለቀስኩኝ አለ ዮሐንስ። ከዚያስ ያ ብርቱ መልአክ ዮሐንስ ብሎ ጠራኝ። አታልቅስ አለኝ። ቀና ብዬ ተመለከትኩኛል። ቀና ብዬ ስመለከት እነሆ መጽሐፉን የሚወስደው ማኅተሙንም የሚፈታው ተገኝቷል። የይሁዳ አንበሳ የዳዊት ሥር የሆነው የታረደው በግ እርሱ ማኅተሙን ይፈታ ዘንድ መጽሐፉንም ይወስድ ዘንድ ይችላል ብሎ አሳየኝ። ደስ አለኝ አለ። ወዲያውም ቀና ብዬ ስመለከት እንደታረደ በግ ቆሞ አየሁት አለ። ምን እንዳለ በግ? እንደታረደ በግ። የታረደ በግ ሲቆም አይታችሁ ታውቃላችሁ? የታረደ በግ ማለት ታርዶ የነበረ ከዛ ሕያው ሆኖ የተነሳ ማለት አይደለም። ታርዶ ቆሟል። ይሄ ነው እንደታረደ በግ ማለት። ታርዶ ቆሟል። ቆዳው ተገፏል። ደሙ እየተንጠባጠበ ነው። አንገቱ ላይ ቢላ ያረፈበት ጉድጓድ ይታያል። ደሙ እያዘራ ነው። የታረደው በግ ግን ቆሟል። እንደታረደ በግ ቆሞ አየሁት ማለት የታረደ በግ የተባለው ጌታ ነው። መታረድ መስዋዕት ነው። እንደታረደ በግ ቆሞ አየሁት የሚለው ደሙ እየተንጠባጠበ መታየቱን የሚያሳይ ነው። ምን ነው ዛሬ ደሙ ይንጠባጠባልን ቢባል አሁን መቼ ያፈሰሰው ደም? ያን ጊዜ ቀራንዮ መስቀል ላይ የት ይንጠባጠባል? እዚህ ቤተ ክርስቲያን ውስጥ ዕለት ዕለት የሚሰጣው ሥጋ፣ ዕለት ዕለት የሚሰጠው ደም፣ ትኩስ ደም፣ ይሄ ሕይወት የሚሆነው ደም፣ ይሄ ጥበብ የሚሆነው ደም፣ ይሄ አቅም የሚሆነው ደም፣ ይሄ የሚያነጻው ደም ይታወቃችኋል። ይሄ የሚያነጻው ደም፣ ይሄ ሕይወት ኃይል የሚሰጠው ደም፣ ከክርስቶስ ጋር አካልህን የሚሰራው ደም፣ ለዓለም የሚበቃው ደም፣ ይሄ የማይዝግ ደም፣ ይሄ የማይከረፋ ደም፣ ይሄ የማይሸት ደም፣ ይሄ ንጹሕ የሆነው ቅዱስ የሆነው ነፍስ የተለየው መለኮት የተዋሃደው ደም፣ ያ ደም ዕለት ዕለት በቤተ ክርስቲያን ያለማቋረጥ ይፈሳል። ጽዋው ውስጥ ይፈሳል። እንደዛ ነው የቅዳሴ ስርዓት። እንደዛ ነው የቅዳሴ ምስጢር። ካህኑ ሥጋውንና ደሙን ሲፈትትና ሲቀዳ 10 ጣቶቹ በደም ይነከራሉ። ይህንን ታውቃላችሁ። የበቁት አባቶቻችን ያዩታል። ልክ እንደ ነጭ በግ እግሩን ከፀሐዩና ከጽዋው ላይ ሲያደርግ ያዩታል የበቁ አባቶቻችን። ዕለት ዕለት ክርስቶስ ይሰዋል ማለት አይደለም። አንድ ጊዜ የተሰዋ መስዋዕት ዕለት ዕለት ግን በቤተ ክርስቲያን ትኩስ ሆኖ ሳይቀዘቅዝ ይሰጣል። ክብርና ምስጋና ለአምላካችን ይሁን። ይሄ ነው እንደታረደ በግ። የጌታ ፍቅር ሲገባችሁ እንደታረደ በግ ቆሞ ታዩታላችሁ። ይሄ ጌጥ አይደለም። ይሄ ህንፃ እንዲህ የምንሰራው ለጌጥ አይደለም፣ ለውበት አይደለም። በዚህ ህንፃ በኩል የታረደውን በግ ክርስቶስ እንድትመለከቱ ነው። እኛን እንድታዩ አይደለም። እኛን እንድታዩ አይደለም። ከኛ አልፋችሁ እኛ በምንነግራችሁ ቃል የታረደው ክርስቶስን እሱን እንድትመለከቱት እንደታረደ በግ ቆሞ አየሁት። ከዛስ እልፍ አእላፍ መላእክት፣ 4ቱ እንስሶች፣ 24ቱ ካህናተ ሰማይ ይልና በዙፋኑ ፊት ወደቁ ይላል። እንዲህ አሉ ይላል፣ መጽሐፉን ትወስድ ዘንድ ማኅተሙንም ትፈታ ዘንድ ይገባሃል ይሉና ምክንያቱን ያስቀምጣሉ። ታርደሃልና። ምን ብለሃልና? ይሄን ማኅተም ለመፍታት መታረድን ይፈልጋል። መታረድን ይፈልጋል። ደም ማፍሰስን ይፈልጋል። ዝም ብሎ መታረድ አለ። ለምን መታረድ በሚል ቋንቋ እንደተገለጠ ታውቃላችሁ? የጌታ መከራ ታረደ ሲባል እኮ ሰይፍ አረፈበት ማለታችን አይደለም። ግን መታረድ ማለት ምን ማለት መሰላችሁ? በግ ከታረደ በኋላ ብልቱ ይወጣል። እያንዳንዱ አካል በቢላ ይለያያል። ኩላሊቱ ለብቻ፣ ጨጓራው ለብቻ፣ እግሮቹ፣ አጥንቱ፣ ቅልጥሙ ምናምን ለብቻ፣ አንገቱ ለብቻ፣ ጭንቅላቱ ለብቻ ይደረጋል። ለምን? በመታረድ ቋንቋ የክርስቶስ መከራ እንደተገለጠ ታውቃላችሁ? ክርስቶስ አካሉ ላይ ያላረፈ የመከራ አይነት የለም። ሁሉም አካሉ ላይ ምንም አይነት ስቃይ፣ ሁሉም አይነት ስቃይ አርፎበታል። ሁሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ድርሳነ ማሕየዊ ይናገራል። ክርስቶስን የገረፉት
570 ወታደሮች ናቸው። ስንት ወታደሮች ናቸው? 570 ወታደሮች ናቸው። ወታደሮቹ አይሁዳውያን አይደሉም፣ እስራኤላውያን አይደሉም፣ ሮማውያን ናቸው። ምን ማለት ነው? አሕዛብ ናቸው። ምን ማለት ነው? አይጾሙ፣ አይጸልዩ፣ አይሰግዱ፣ ስፖርት ይሰራሉ፣ እንደ ወታደር ይኖራሉ። ጡንቻቸው ጠንካራ፣ ጨካኞች ናቸው። 570 ወታደር እያንዳንዱ ብዙ አይነት መከራ ክርስቶስ ላይ ያሳርፋል። እያንዳንዱ አሁንም ድርሳነ ማሕየዊ የመከራውን ቁጥር ሲናገር 19125 የመከራ አይነት ተቀብሏል ይላል። 19125 ብር አይደለም፣ ሳንቲም አይደለም፣ የደሞዝ ቁጥር አይደለም፣ የመከራ ቁጥር ነው የነገርኳችሁ። 19125 የመከራው ዝርዝር ቁጥር አይደለም፣ የመከራው አይነት ነው የነገርኳችሁ። ክርስቶስ ወደ ሊቃነ ካህናቱ ሲሄድ በአለት እየተጎተተ ነው ሄደው። ይሄን ታውቃላችሁ። በአለት ጥሩ ቦታ ተፈልጎ ድንጋይ ያለበት ሹል ድንጋይ ያለበት ቦታ ተፈልጎ አንገቱ ላይ ገመድ ታስሮ መሬት ላይ ሲወድቅ ያው በጀርባው አይደለም በአፍጢሙ ተደፍቶ በአለቱ እየተጎተተ እየተፈጠፈጠ ነው ወደ ሊቃነ ካህናቱ ሄደው። ደሙን አይጠርጉለትም ነበር። ደሙን አይጠርጉለትም ነበር። እንዳውም ፊቱን እየሸፈኑ ይፈቱት ነበር። ጭንቅላቱ ላይ በትር ያሳረፉበት ነበር። ተነበይ ለነ አንተ ክርስቶስ ከሆንክ ትንቢት ተናገር፣ ማን ነው የመታህ ይሉት ነበር። ፊቱን ከገለጡት በኋላ ምራቃቸውን ይተፉበት ነበር። ሁሉንም አይነት ስድብ ተሰድቧል። ሁሉንም አይነት መከራ፣ ሁሉንም አይነት ስቃይ ተቀብሏል ክርስቶስ። መታረድ ማለት ይሄ እላዩ ላይ 70 የሚደርስ የብረት እሾህ ጭንቅላቱ ላይ ተደርጓል። ከ70 ውስጥ ይላል ድርሳነ ማሕየዊ አንዱ ረጅም ነው ይላል፣ አንዱ በአናቱ በጭንቅላቱ ትክክል የተደረገ ነው። በሚስማር በመዶሻ ከላይ ሲመቱት እስከ ልቡ ድረስ ይወጋው ነበር። እስከ ልቡ ድረስ ውስጥ ነው። ይሄ ሁሉ ሆኖ ምን እንደሚል ታውቃላችሁ? የሚያደርጉትን አያውቁምና ምን በላቸው። ገለነው ማረን፣ ገርፈነው ማረን፣ ጎትተነው ማረን፣ ወግተነው ማረን፣ ቸንክረነው ማረን። የሰቀልነው እኛ ነን፣ ስለ ኃጢአታችን ነዋ የተሰቀልነው። የገረፍነው እኛ ነን፣ ስለ እኛ ነዋ የተገረፍነው። ቅዱስ ጳውሎስ ሲናገር ወሶበ እንዘ ጸኑዕነ በሞተ ወልዱ ተሳለነ፣ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ክብርና ምስጋና ለስም አጠራሩ ይሁን፣ ስለ ምሕረቱ ስለ ርኅራኄው። ይህን ሁሉ አሰቃይተነዋል። ሥጋው አልቆ ነበር። አንድ ገራፊ የጌታ ጀርባ ላይ አንድ ግርፋት አሳርፎ ሲነሳ የጅራፉ ጫፍ ላይ ሁልጊዜ እንደምትሰሙት ሹል የሆኑ አጥንቶችና ብረቶች ተቀምጠውበታል። የጅራፉ ጫፍ ላይ አንድ ገራፊ የጌታ ጀርባ ላይ ጅራፉን አሳርፎ ሲያነሳው እፍኝ ሥጋ ይበተናል። ከጀርባው ተነስቶ አየር ላይ ይበራል። ጽዋ የሚሞላ ደም ከጀርባው ተነስቶ መሬት ላይ ይረጫል። አንድ ጽዋ ሙሉ ደም። ክርስቶስ ሲሞት ሥጋው አልቋል፣ ደሙ አልቋል። አጥንት ብቻ ነው መስቀል ላይ የነበረው፣ አጥንት ብቻ። በአንድ ሰው አካል ከ6 ሊትር ጀምሮ ደም ሊገኝ ይችላል፣ እንደየቁመቱ እንደየመጠኑ። ከ4.5 ሊትር እስከ 6.5 ሊትር ደም በሰውነታችን ውስጥ ይገኛል። ክርስቶስን በመካከለኛ ቁመት ብንወስደው 6 ሊትር ደም እንደ ሰውነቱ ስለሚተመተን 6 ሊትር ደም ፈሶ እስኪያልቅ ድረስ ክርስቶስ ተገርፏል። መታረድ ማለት ይሄ። ስናርድ በጎቹ ምንድን ነው የምናደርገው? እናርዳቸውና ደማቸውን በገል በምናምን እንቀበለዋለን፣ አሊያም መሬት ላይ ይፈሳል። ደማቸው ፈሶ እስኪያልቅ ድረስ ይተዋሉ። ከዛ በኋላ ቆዳቸው ይገፈፋል። ደሙ ፈሶ ካለቀ በኋላ ነው ሥጋው የሚበተን ነው የሚለያየው። መታረድ ማለት ይሄ። መታረድ ቃል እኮ የለው፣ ቃል እኮ የለው፣ ቋንቋ እኮ የለው። አለማፈራችን ነው የሚገርመኝ። አለማፈራችን የታረደ ክርስቶስ እያለን፣ የታረደ በግ እያለን፣ ራሱን ለሞት የከፈለ አምላክ እያለን ግን ኃጢአት እንሰራለን። ቢያንስ ኃጢአቶች
የውስጥና የውጭ ተብለው ይከፈላሉ። ኢምፖርት የምናደርጋቸውና ኤክስፖርት የምናደርጋቸው ኃጢአቶች አሉ። በነገራችን ባህርያዊ ኃጢአትና ባህርያዊ ያልሆነ ኃጢአት አለ። ባዮሎጂካል የሆነ ኃጢአትና ባዮሎጂካል ያልሆነ ኃጢአት አለ። ባዮሎጂካል የሚባለው ኃጢአት ከሰውነታችን ከስነ ህይወታችን የሚመነጭ ኃጢአት ነው። ለምሳሌ ረሃብ፣ ጾም ነው አሁን ያለንበት። ምናልባት አንድ ሰው 3 ቀን ጾሙን ቢሰነብት ነገ ጠዋት ያገኘውን ነገር ሊበላ ይችላል። ለምን? ይሄ ሰው የ4ኛ ቀኑ ነው፣ ቀጥሎ እኛን መብላቱ ነው ከሰነበተ። ያ ከሚሆን ብሎ አንዳች ነገር ሊበላ ይችላል። ይሄን ጾም የመሻር ስህተት ከየት ነው ያመጣው ቢባል ከባዮሎጂው ነው ያመጣው። ለምን? ውስጡ ኢነርጂ ይጠይቀዋል፣ ኃይል ይጠይቀዋል፣ ፍላጎት ይጠይቀዋል። ዝሙት ላበረታታ አይደለም፣ ግን ባዮሎጂካል ሰው ከመሆናችን የሚመነጭ ኃጢአት ነው። እንዲህ ስለሆነ ኃጢአቱን መስራት አለብን ማለት አይደለም። ነገር ግን ለምሳሌ ቅናት፣ ምቀኝነት፣ መጠላላት እነዚህ ባዮሎጂካል አይደሉም። ከውጭ አምጥተን ባዮሎጂካል አስመስለን የምናኖራቸው ኃጢአቶች ናቸው። ቅናት ሆርሞናል አይደለም። ዝሙት ሆርሞናል ነው። ረሃብ ሆርሞናል ነው። ከሰውነታችን ጋር የተገናኘ ነው። ይሄኛው ቅናት፣ ምቀኝነት፣ በቀል፣ ቂም የሚባለው ግን ከውጭ እናስገባውና ከሆርሞናችን ጋር አዋህደን የተፈጥሮ እናስመስለዋለን። ይህን ኃጢአት እንኳን መተው እንዴት ያቅተናል? መስቀል ላይ ለማረን ክርስቶስ ለታረደልን በግ መስቀል ላይ ራሱን ለሰጠን ጌታ እንዴት ለወንድሞቻችን ይቅርታ ማድረግ ያቅተናል? እንዴት ይቅርታ መጠየቅ ያቅተናል? እንዴት መራራት ያቅተናል? እንዴት መተዛዘን ያቅተናል? በዚህ ምክንያት ብዙ ወንድሞቻችን እኮ ራሳቸውን እያጠፉ ነው። ይቅር ማለት አለማለት ብቻ እንዳይመስላችሁ፣ ህይወታቸውን እየተከታተልን ምናስጨንቃቸው ሰዎች አሉ። ቤት ዘግተው የሚኖሩ እኛን ማየት የሚፈሩ እኛን ማየት የሚያፍሩ ከኛ የሚሸሹ የሚጨነቁ ሲያዩ የሚደነግጡ ሲያዩ ጨለማ ምን ሆንባቸው ሰዎች አሉ። ለምን? በአሽሙርና በስላቅ መከራቸውን ፍዳቸውን የምናበላቸው ሰዎች። ብዙ ሰው ቤቱን ዘግቶ ራሱን ያጠፋል። በገመድ ሲጥ ያደርጋል። ራሱን ያንጠለጥላል። ከ10ኛ ከ12ኛ ፎቅ ራሱን ይወረውራል፣ ይፈጠፈጣል። ለምን እንደዚህ እንደሆነ ታውቃላችሁ? መፍትሄ መሆን አልቻለም። ሰዎች ገመናቸውን ሲነግሩን እሱን እንሸጠዋለን። ዩቲዩብ ላይ አውጥተን፣ ቲክቶክ ላይ አውጥተን፣ ፌስቡክ ላይ አውጥተን ወይ ለጓደኞቻችን ነግረን ሚስት የባሏን ገመና፣ ባል የሚስቱን ገመና፣ አባት የልጆቹን፣ ልጆች የእናት የአባቶቻቸውን ገመና አደባባይ ላይ ያሰጡታል። ይሸጣል። ምንም ነገር በዚህ ዘመን ይሸጣል። ሰብዕና ይሸጣል፣ ክብር ይሸጣል፣ ማንነት ይሸጣል፣ ሞራል ይሸጣል፣ ብሔር ይሸጣል፣ ቋንቋ ይሸጣል፣ ሃይማኖት ይሸጣል። በቃ ምንም ገንዘብ ካወጣ ምንም ነገር ይሸጣል። የታረደ በግ አለን ወዳጆች፣ የተሰቃየልን አምላክ አለ ወዳጆች። ስለሱ ብለን ይቅር እንበል። ቅዱስ ጳውሎስ እንዲህ ይላል፣ ወሶበ እንዘ ጸሩንነ በሞተ ወልዱ ተሳሃለነ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ምን ማለት መሰላችሁ? ገለነው ይቅር አለን ማለት ነው። ከእናንተ መካከል ያድርገውና አንዱ ልጃችሁን የሚገልባችሁ ሰውየውን አንጠልጥላችሁ ትሰቅሉታላችሁ። አይበቃው ሰቅላችሁ በእሳት ታቃጥሉታላችሁ። አይበቃው አካሉን እንደ አመድ እንደ ትቢያ አየር ላይ ትበትኑታላችሁ። በልጃችሁ ሞት ማንንም ይቅር አትሉ። እግዚአብሔር በክርስቶስ ሞት በልጁ ሞት ነው ይቅር ያለው። ገለን የታረደ በግ ማለት ይሄ ነው። እነዚህ 5ቱ ማህተሞች መፈታት ጀመሩ። 7ቱ ማህተሞች። እነዚህ 7ቱ ማህተሞች ሲፈቱ የተከሰቱ ነገሮች አሉ። እኔ አንዱን ብቻ ነው የማሳያችሁ፣ ግን አንድ ነገር ብቻ ልንገራ። በጣም ብዙ ትርጉሞች አሉት። በጣም ብዙ ትርጉሞች። አንዱን ብቻ ላስታውሳችሁና እኔ የማሳያችሁ 6ኛው ማህተም የተፈታው ላይ ነው ርዕሴ። የመጀመሪያው ማህተም ምን እንደሚያሳይ ታውቃላችሁ? ዓርብንና ሐሙስን ሁለቱን ቀኖች የሚገልጡ ናቸው ማህተሞቹ። የመጀመሪያው ትርጉም ብዙ ትርጉሞች አሉት እንዳልኳችሁ፣ ግን የመጀመሪያው ትርጉም ዓርብንና ሐሙስን ወይም የሐሙስን ሌሊትና የዓርብን ቀን ሰዓታት የሚያሳዩ ናቸው 7ቱ ማህተሞች። የመጀመሪያው የሐሙስ ምሽት 3 ሰዓት፣ ሁለተኛው የሐሙስ ሌሊት 6 ሰዓት፣ ሶስተኛው የሐሙስ ሌሊት 9 ሰዓት፣ አራተኛው የዓርብ ጠዋት፣ አምስተኛው የዓርብ ቀን 3 ሰዓት፣ ስድስተኛው የዓርብ ቀን 6 ሰዓት፣
ሰባተኛው የዓርብ ቀን 9 ሰዓት። እነዚህ ሰዓታት ናቸው ሰባቱ ማህተሞች። ሰባቱ ማህተሞች ሲፈቱ እያንዳንዳቸው የተከሰተ ነገር አለ፣ የተከናወነ ነገር አለ። መዓት ነገር። የፈረሶችን አይነት ትመለከታላችሁ። ሐመር ፈረስ፣ አምባላይ ፈረስ የሚል ትመለከታላችሁ። ለምሳሌ ስድስተኛውን ፈረስ ብቻ ላሳያችሁ፣ ስድስተኛውን ማህተም ብቻ ላሳያችሁና ወደ ርዕሴ ልምጣ። ስድስተኛው ማህተም ማለት የዓርብ ቀን 6 ሰዓት ክርስቶስ የተሰቀለበት ሰዓት ነው። ስድስተኛው ማህተም የተፈታው። ስድስተኛው ማህተም ሲፈታ ይላል ራዕየ ዮሐንስ ምዕራፍ 6 ቁጥር 12 ላይ ፀሐይ እንደ ማቅ ጠጉር ጥቁር ሆነ ይላል። ምን ሆነ? ጥቁር ሆነ። ጨረቃም ይላል እንደ ደም ሆነ ይላል። ከዋክብት ይላል ነፋስ ሲመታው ፍሬውን እንደሚጥል በለስ መሬት ላይ ወደቁ። ስድስተኛው ማህተም ሲፈታ፣ ይሄ ስድስተኛ ማህተም የተፈታበት ሰዓት ማለት ክርስቶስ ስድስተኛው ማህተም ለመፍታት መስቀል ላይ ያረፈበት ሰዓት። የሉቃስ ወንጌል ምዕራፍ 23 ቁጥር 44 ላይ የተገለጠው ወቀትሮ ጊዜ ስሱ ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ይላል። ስንት ሰዓት ላይ? 6 ሰዓት ላይ ፀሐይ ሞተ። ፀሐይ ሞተ። ወጸልመ ኩሉ ዓለም ይላል። ዓለም በሙሉ ጨለማ ሆነ። ለምን? ስድስተኛው ማህተም የሚፈታበት ሰዓት። የትኛው ማህተም? የበለስ ፍሬ የተበላበት ማህተም። ገነቱ ውስጥ የበለሱ ፍሬ የተበላበት ማህተም፣ ሞት የመጣበት ማህተም፣ የዘላለም ርግማን የመጣበት ማህተም። የሰው ልጅ ከጸጋ ከብርሃን ተራቅቶ ራቁቱን ከገነት እንዲወጣ የተደረገበት ማህተም፣ ክርስቶስ ርቃኑን ከእንጨቱ ጋር የተጣበቀበት ስድስተኛው ማህተም የሚፈታበት ሰዓት። ስድስተኛው ማህተም። ሰባተኛው ማህተም ሲፈታ ይላል ምዕራፍ 8 ላይ ብታዩ እስከ ግማሽ ሰዓት ድረስ ዓለም ላይ ጸጥታ ሆነ። ያ ሰዓት ክርስቶስ የሞተበት ሰዓት ነው። ዝም ያለበት ሰዓት፣ ዝም ያለበት ሰዓት፣ ፍጥረት ጸጥ ያለበት ሰዓት፣ ዓለም እንደገና ሁለተኛ የተሰራበት ሰዓት፣ እኛ እንደገና የተፈጠርንበት ሰዓት፣ አስደናቂ ሰዓት። ያ ሰዓት ክርስቶስ የሞተበት ሰዓት። ስድስተኛው ማህተም ሲፈታ ይሄ ብቻ አይደለም የተከናወነ። በሰማይ ይላል መልአኩ ዮሐንስ ብሎ ጠራኝና ዘንባባ የያዙ ነጭ የለበሱ ብዙ አእላፍ ቅዱሳንን አሳየኝ። እነዚህ እነማን ናቸው ብሎ ጠየቀኝ። ይላል እያጠቃለልኩ ነው። እነዚህ እነማን ናቸው ብሎ ጠየቀኝ ይላል። ጌታዬ አንተ ታውቃለህ እንጂ እኔ ምን አውቃለሁ አልኩት ይላል ዮሐንስ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ አለኝ። ከታላቁ መከራ የመጡ ናቸው። የመጀመሪያው ከየት የመጡ ናቸው? ከታላቁ መከራ የተባለው የመጀመሪያው የጌታ መከራ ነው። የጌታ ሞት ነው ታላቁ መከራ የተባለው። ከሞት ነው ሕይወት የተገኘ። ከድካም ኃይል ይገኛል። ከሞት ትንሣኤ ይገኛል። ከመቃብር ትንሣኤ ይገኛል። ከድካም ኃይል ይገኛል። ከጨለማ ብርሃን ይገኛል። ብርሃን የጨለማ ልጅ ነው። ብርሃን የጨለማ ውላጅ ነው፣ ወይም የጨለማ ልጅ ነው። እነዚህ የምታዩቸው አምፖሎች የሚደምቁት ጨለማ ስለሆነ ብቻ ነው። በብርሃን አይደምቁም። ፀሐይ ሲወጣ እነዚህ ምንም ናቸው። ብርሃን የሚታየው ከጨለማ ነው። የብርሃን ትርጉም ራሱ የሚገባችሁ ከጨለማ ከመጣችሁ ነው። ጨለማ ካያችሁ ነው የብርሃን ትርጉም የሚገባችሁ። ከደካማ ነገር ኃይል ይወጣል። ከሞት ሕይወት ተገኝቷል። ክርስቶስ በደከመበት ሰዓት መስቀል ላይ ይቺ ኃያል የሆነችው ቤተክርስቲያን ተገኘች። ክብርና ምስጋና ለአምላካችን ይሁን። ከታላቁ መከራ ቅዱሳን ኃያላን የሚባሉት ከጌታ ድካም የተገኙ ናቸው። ከጉድጓድ ነው የተወለድነው። ከቁስል ነው የተወለድነው። እኛ የቁስል ልጆች ነን። እስኪ በሉ የቁስል በሉ ልጆች ነን። የጌታ ቁስል ልጆች ነን። ቅዱስ ነቢዩ ኢሳይያስ ሲናገር ትንቢተ ኢሳይያስ ምዕራፍ 53 ላይ ወበቁስለ ዚአሁ ኀዮነንህነ፣ በእርሱ ቁስል እኛ ምን አለን ይላል? ተፈወስን። ግዕዙ ግን በእርሱ ቁስል እኛ ሕይወት አገኘን ይላል። ምን አገኘን? ከቁስሉ ነው የተወለድነው። ልክ የለንጊኖስ ጦር የጌታ ጎን ውስጥ ሰምጦ ሲገባ
ጉድጓድ ሲሆን ጦሩን ሲነቅለው ደምና ውሃ ሲወጣ ዓለም ከጌታ ጎን እንደገና ተወለደች። ክብርና ምስጋና ለአምላካችን ይሁን። ያን ጊዜ ጌታ በሥጋ ሞቶ ነበር። ምን ብሎ ነበር? ከሞቱ ተወለደ። ቅዱስ ኤፍሬም እንዲህ ብሎ ተናገረ በዓርብ ውዳሴ ማርያም ዘዚህ አነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ። የእኛን ሞት ወስዶ የእርሱን ሕይወት ለእኛ ሰጠን፣ ከጉድጓዱ ተወለድን። ያ ነው ታላቁ መከራ የሚባለው። እነ ቅዱስ ጊዮርጊስ የተገኙት ከዚህ መከራ ነው። ሰማዕታት የተገኙት ከዚህ መከራ ነው። በሰማያዊቷ ኅብረት ነጭ ለብሰው ዘንባባ ይዘው የሚያመሰግኑት የተወለዱት ከዚህ መከራ ነው። ከታላቁ መከራ የተገኙ ናቸው። ከጌታ ቁስል፣ ከሞት፣ ከመታረድ የተገኙ ናቸው። ከደም የተገኙ ናቸው። የደም ልጆች ናችሁ እናንተ። የጌታ የደም ልጆች ናቸው። የደም ቀለበት፣ የደም ኪዳን ያላችሁ። ወንጌል የደም ውጤት ነው። በደም የተጻፈ ነው፣ በቀለም አይደለም። በምናውቀው ቀለም አይደለም የተጻፈው። ወንጌል በክርስቶስ ደም የተጻፈ ነው። ቤታችሁ ያለውን መጽሐፍ ቅዱስ አንብቡት። ቃሉ በክርስቶስ ደም የረቀቀ የጸደቀ የተጻፈ ነው። አንተ በደም የተገኘ የተዋጀ። ውለታው ይግባችሁ፣ ክብራችሁ ይግባችሁ፣ ማንነታችሁ ይግባችሁ። በደም የመጣችሁ እንደሆናችሁ ተረዱ፣ ወቁ። የደም ልጆች ናችሁ። ስለ ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደም የተሰጣችሁ ናችሁ። የደም ልጆች ነው። ከታላቁ መከራ ከዚያስ ልብሳቸውን አጥበው በበጉ ደም ያነጹ ናቸው። ልብሳቸው መጀመሪያ የታጠበ ነው። ማንነታቸው የታጠበ ነው። ልብስ የተባለው ልጅነት ነው። የታጠበ ነው ማለት የተዘጋጁ ናቸው፣ የተረዱ ናቸው፣ ያመኑ ናቸው። ከዚያስ በበጉ ደም ልብሳቸውን አጥበው ምን ያደረጉ ሰዎች ናቸው? የቆረቡ ሰዎች ናቸው። የጌታን ሥጋና ደም የተቀበሉ። ባጭሩ በጣም ብዙ ትርጉሞች አሉት። ልብሳቸውን አጥበው በበጉ ደም ያነጹ የሚባሉት የቆረቡ ሥጋውን ደሙን የተቀበሉ ሰዎች ናቸው። ማንነታቸው በጌታ ደም ንጹሕ የሆነ፣ ሰውነታቸው ለክርስቶስ እንደሚገባ የሆነ፣ ለጌታ እንደሚገባ የሆነ፣ ለቤተ ክርስቲያኒቱ ክብር የሚመጥን ከመላእክት ጋር የተቀላቀሉ፣ የሰማዩን ልብስ የለበሱ፣ ዘላለማዊነትን የተጎናጸፉ፣ ክርስቶስን በሥጋቸው ውስጥ ያደረጉ፣ ዙፋን የሆኑ፣ መቅደስ የሆኑ፣ ሕያው መቅደስ። እነዚህ ሰዎች ናቸው ልብሳቸውን በበጉ ደም ያጠቡ። የተከበራችሁ ክርስቲያኖች ወንድሞቼና እህቶቼ ልብሳችሁን በበጉ ደም ነጭ አድርጉት። ብዙ የቆሸሹብን ነገሮች አሉ። አንዳንዶቻችን ሥጋው ደሙ ሳንቀበል ጳጳሳትን እንሳደባለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ሥጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ የማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? በብዙ ነገሮች፣ በዘረኝነት፣ በቋንቋ፣ በብሔር፣ በበላይነትና በበታችነት ስሜት የቆሸሹ ልብሶች አሉ። እነሱን እንጠባቸው። ማንነታችን ወደ ጌታ እናቅርበው። ሥጋውን ደሙን ኃይል የሆነውን ሕይወት የሆነውን ጥበብ የሆነውን የቤዛነት ኃይል የተጨመረበትን ሥጋውን ደሙን እንቀበል። ለጸበል እየተሰለፍን ለሥጋው ደሙ ማንሰለፍ ምን ነው? ሕፃናትን እያቆረብን እኛ ትተን እየሮጥን ምንሄድ፣ በፒጃማ መተን ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምንሄድ ምን ነው? ሌሎች ሲቆርቡ አይተን እነሱን ብቻ አድንቀን እኛ ከዚህ ምስጢር የተለየን ምን ነው? ተምረን መበተን፣ ወንጌል ሰምተን መበተን፣ ተሰብስበን መበተን፣ በተግባር ማናውል፣ በሥራ ማናሳይ። እነዚህ ከሆንን የወንጌል ጥቅሙ ምንድን ነው? የጉባኤ ጥቅሙ ምንድን ነው? የክርስትና ጥቅሙ፣ ኦርቶዶክሳዊነት ጥቅሙ ምንድን ነው? የመምጣት ጥቅሙስ ምንድን ነው? የማመን ብልጫው ጥቅሙ ምንድን ነው? ክርስቲያኖች መቁረብ ካልቻለ፣ ራሳችንን ለክርስቶስ መስጠት ካልቻለ፣ ልብሳችን ካልታጠበ፣ ካልተዘጋጀን የሰማዕትነት ውስጥ ጥቅሙ ምንድን ነው? ሰይፍ ቢመጣ፣ እሳት ቢመጣ፣ ስለት ቢመጣ፣ ሞት ቢመጣ፣ መገደል መሰደድ ቢመጣ ሥጋውን ደሙን ካልተቀበልን እኛ ማንን? ከየትኛው ነገድ ከየትኛው መንጋ ነው የምንቆጠረው? እኛ በጉ ታርዶ ደሙንና ሥጋውን ካልበላን የበጉ መታረድ ጥቅም ምንድን ነው? ይህን ካልተረዳን የእኛ ብልጫ የእኛ ጥቅም ምንድን ነው? ክርስቲያኖች ይህን ማወቅ ይገባል።
ልብሳችንን አጥበን በበጉ ደም ማንጻት። ከዚያስ ከቅዱሳን ጋር ቅዱስ 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 የሚለውን ምስጋና ዘንባባ ይዘን ማመስገን አለብን። ልብሳቸውን አጥበው እነሱ በበጉ ደም አነጹ። ምናከብራቸው ለዚህ ነው። ቅዱሳን ምንወዳቸው ለዚህ ነው። እኛም ከዚህ ህብረት መቀላቀል እንችላለን። እርሱም ደግሞ በሰራነው ኃጢአት ንስሐ ገብተን ሥጋውን ደሙን ተቀብለን ቆርበን ማጠቃለያውን አድርገን ከቅዱሳን ጋር በሰማይ በህብረት መኖር እንችላለን። አምላካችን እግዚአብሔር ከቅዱሳን ህብረት ሁላችንን የሚጨምረው ልብሳችንን አጥበን በበጉ ደም እንድናነጻ እርሱ አምላካችን ክርስቶስ ይርዳ። ያስተማረን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።